አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 14 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳዑዲ አረቢያ የሐጅ ጉዞውን ለማሳለጥ ከ12000 በላይ በረራዎችን ለሐጅ ተጓዦች መመደቧን አስታወቀች። የኢትዮጵያን የዓለም ንግድ ድርጅት አባልነት ለማረጋገጥ ወሳኝ ሚና የሚጫወት ነው የተባለው ስብሰባ በጄኔቫ ተጀመረ። የአሜሪካ የሙስሊም ተሟጋች ቡድኖች ጸረ ሙስሊም የጥላቻ ንግግርን የሚያወግዝ ውሳኔ ሀሳብ እንዲጸድቅ ጠየቁ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሳዑዲ አረቢያ የሐጅ ጉዞውን ለማሳለጥ ከ12000 በላይ በረራዎችን ለሐጅ ተጓዦች መመደቧን አስታወቀች። የዘንድሮውን የሐጅ ጉዞ ለማሳለጥ ከ12000 በላይ መደበኛና የቻርተር በረራዎች ተዘጋጅተው ከ3.1 ሚሊዮን በላይ መቀመጫዎችን መዘጋጀታቸውን የሳዑዲ አረቢያ መንግስት አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ይህን የአቪዬሽን እቅድ ይፋ ያደረገው ጎብኚዎች ደህንነቱን የተጠበቀና ምቹ ጉዞ እንዲያደርጉ ለማስቻል መሆኑን ገልጿል። በሀገሪቱ 6 ዋና ዋና አውሮፕላን ማረፊያዎች የሐጅ በረራዎችን የሚያስተናግዱ ሲሆን ከ22000 በላይ ሰራተኞች ለዚህም ተግባር ተመድበዋል። የቁጥጥር ቡድኖችም አገልግሎት መሟላቱን ለማረጋገጥ የአየር መንገዶችና የአውሮፕላን ማረፊያዎችን አፈጻጸም ይከታተላሉ። ከበረራዎች መካከል የሳዑዲው ሳዑዲያ ለተጓዦች ምቾት የሚረዱ ዘመናዊ ዲጂታል መሳሪያዎችን በማካተት ከ1 ሚሊዮን በላይ መቀመጫዎችን አዘጋጅተዋል። ፍላይንስ ደግሞ ከ20 ዓለም አቀፍ መዳረሻዎች የሚመጡ 147000 ተጓዦች ጨምሮ በመቶ ሺዎች የሚቆጠሩ ምዕመናን ለማጓጓዝ ተዘጋጅቷል። ከነዚህ መካከልም ሻንጣዎች በቀጥታ ከማረፊያ ቦታ እንዲላኩ የሚያስችለው ከሻንጣ ነፃ ተጓዥ አገልግሎት አንደኛው ነው። በተጨማሪም የዘምዘም ውሃን አስቀድሞ የመላክ አማራጮች በመዘጋጀታቸው በአውሮፕላን ማረፊያ የሚከናወኑ ሂደቶች እንዲቀላጠፉ ያግዛል ተብሏል። የመሻሂር ባቡር ከ2 ሚሊዮን በላይ መንገደኞችን የሚያጓጉዝ ሲሆን የሐረመይን ፈጣን ባቡር ደግሞ መካንና መዲናን በማገናኘት 2.2 ሚሊዮን መቀመጫዎችን ያቀርባል። የመንገድ ጥገናን በተመለከተ 56 ሚሊዮን ኪዩቢክ ሜትር የአሸዋ ክምር ተጠርጓል ያለው ሚኒስቴሩ የሀገር ውስጥ ትራንስፖርት ለመደገፍ 33000 አውቶቡሶችና 5000 ታክሲዎች መሰማራታቸው አሳውቋል። አስፈላጊ ሆኖ ሲገኝ ፈጣን ጣልቃ ገብነት ለማድረግ የአደጋ ጊዜ ምላሽ ሰጪ ቡድኖች በሁሉም ዘርፎች የ24 ሰዓት አገልግሎት ይሰጣሉ ተብሏል። ወደ ዕለቱ አብይ ጉዳይ እንለፍ። የኢትዮጵያ ለዓለም ንግድ ድርጅት አባልነት ለማረጋገጥ ወሳኝ ሚና የሚጫወት ነው የተባለው ስብሰባ በጄኔቫ ተጀመረ። የተዘጋጀው ዘገባ ከድር ከማል እንደሚከተለው ያቀርበዋል። ኢትዮጵያ ለዓለም ንግድ ድርጅት አባልነት ለማረጋገጥ ወሳኝ ሚና የሚጫወት ነው የተባለለት ስብሰባ በጄኔቫ ተጀመረ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የሚመሩት የኢትዮጵያ ልዑካን ቡድን 7ኛው የሥራ ቡድን ስብሰባ ላይ ለመሳተፍ ወደ ስዊዘርላንድ ጄኔቫ ተጉዘዋል። ዛሬ ረቡዕ ሚያዝያ 14 2018 የተጀመረው ስብሰባ ለ2 ቀናት የሚቆይ ነው። ሚኒስቴሩ ያወጣው መረጃ እንደሚያመለክተው ስብሰባው የኢትዮጵያን አባልነት ለማረጋገጥ ወሳኝ ሚና ይጫወታል። የልዑክ ቡድኑ ለስብሰባው ስኬታማነት አስፈላጊውን ዝግጅት ማድረጉ ተገልጿል። ይህ ስብሰባ የኢትዮጵያ ብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝን ያካተተው በንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ የተመራው የኢትዮጵያ ልዑክ በካሜሩን ያውንዴ በተካሄደው 14ኛው የዓለም ንግድ ድርጅት የሚኒስትሮች ኮንፈረንስ ተሳትፎ ከተመለሰ በኋላ የሚካሄድ ነው። የልዑክ ቡድኑ አባል ከሆኑት መካከል የብሔራዊ ባንክ ገዥ ኢዮብ ተካልኝ ኢትዮጵያ የዓለም ንግድ ድርጅት አባልነትን ለመቀላቀል የመጨረሻ መስመር ላይ ነች ብለው ነበር። የድርጅቱ አባል ለመሆን ድርድር እያካሄዱ ከሚገኙት ከ22 አገሮች መካከል ኢትዮጵያ አባልነቱን ለመቀላቀል የድርጅቱ ዋና ዳይሬክተር ኒጎዚ አኮንጁ ጥረት ከሚያደርጉት አገሮች መካከል ከኡዝቤክስታን ጋር ከፍተኛ የሆነ ተግባር ማከናወናቸውን ገልጸዋል። ባለፉት 23
ለ3 ዓመታት ሲንከባለል የቆየውን የድርጅቱን አባልነት ለማጠናቀቅ የተያያዘውን ጥረት አካል የሆነውን የሁለትዮሽ የገበያ ዕድል ድርድር ወደ መጨረሻው ምዕራፍ ለማድረስና ለማጠናቀቅ የተለያዩ ውይይቶች መካሄዳቸውም ተገልጿል። እንደ ሚኒስቴሩ መረጃ ከሆነ ህንድ በሳምንት ጊዜ ውስጥ የሁለትዮሽ ድርድሩን ለማጠናቀቅ የተስማማች ሲሆን ከሳዑዲ አረቢያ ጋር ከዛሬው የጄኔቫ የሥራ ቡድን ስብሰባ በፊት የቴክኒክ ድርድሮችን ለማፋጠን ስምምነት ላይ ተደርሶ ነበር። በተጨማሪም ለዓለም ንግድ ድርጅት አባልነት ከቻይና፣ ሩሲያ፣ ጃፓን፣ ብራዚል፣ አርጀንቲና፣ ቱርክዬ እና ታይላንድ ጋር የተጀመሩ የሁለትዮሽ የገበያ ዕድል ድርድሮች በስኬት ተጠናቀዋል። የኢትዮጵያ ተደራዳሪ ቡድን ዛሬ በተጀመረው 7ኛው ስብሰባ የኢትዮጵያን አባልነት ውጤት የሚያውቅ ይሆናል ተብሏል። ይህ ዘገባ እስከ ተጠናቀረበት ሰዓት ድረስ የንግድ ድርጅቱ አባልነት መጠናቀቁ አልተገለጸም። የዓለም የንግድ ድርጅት ዓለም አቀፍ ንግድን የሚቆጣጠርና የሚያመቻች መንግስታዊ ያልሆነ ድርጅት ነው። እንደ አውሮፓውያን አቆጣጠር ጥር 1 1995 በ1994ቱ የማራኬሽ ስምምነት መሰረት የተመሰረተ ሲሆን በ1948 ተመስርቶ የነበረውን የንግድና የዋጋ ስምምነት ወይም GATTን የተካ ነው። በዓለም ላይ ትልቁ ዓለም አቀፍ የኢኮኖሚ ተቋም የሆነው ድርጅቱ ከዓለም አቀፍ ንግድ እና ከዓለም አቀፍ ጠቅላላ የሀገር ውስጥ ምርት ከ98 በመቶ በላይ የሚወክሉ 166 አባል አገራትን አካተዋል። ዋና መስሪያ ቤቱም በጄኔቫ ስዊዘርላንድ ይገኛል። የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ወደ ስራ ሊገባ ነው። አሚናት ሙሐመድ ተመልክተዋለች። የሚኒስትሮች ምክር ቤት በኢትዮጵያ የዩሪያ ማዳበሪያ ማምረቻና ማቀነባበሪያ ፋብሪካን የሚመለከት የኢንቨስትመንት ማበረታቻና ጥበቃ ስምምነት ወደ ስራ እንዲገባ ውሳኔ ያሳልፏል። ምክር ቤቱ ይህን ያስታወቀው 54ኛ መደበኛ ስብሰባውን ዛሬ ረቡዕ ሚያዝያ 14 2018 በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ባሳለፈበት ወቅት ነው። ምክር ቤቱ ባሰራጨው መግለጫ እንዳመለከተው ስምምነቱ አበዳሪዎች እንደ ኢትዮጵያ ባሉ ታዳጊ ሀገራት ውስጥ ለሚሰሩ ፕሮጀክቶች ብድር ለመስጠት የሚጠቀሟቸውን ጠንካራ መስፈርቶች በማሟላት የሚያስፈልገውን ካፒታል እንዲያገኝ አስቻይ ሁኔታን ይፈጥራል። ማዳበሪያን በሀገር ውስጥ በማምረት የሀገር ውስጥ ፍላጎትን ማሟላት፣ ለማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሬ ማስቀረትና በምግብ እህል ራስን ለመቻል ለሚደረገው ጥረት መሳካት አስተዋጽኦ የሚኖረው በመሆኑ የገንዘብ ሚኒስቴር እንዲፈራረምና ወደ ስራ እንዲገባ በሙሉ ድምጽ ወስኗል። ምክር ቤቱ ካሳለፋቸው ውሳኔዎች ሌላኛው የሁለትዮሽ ግንኙነቶች ላይ ሲሆን የዲፕሎማቲክ ወይም የአገልግሎት ፓስፖርት ለያዙ የቪየትናምና የሩሲያ ዜጎች ቪዛ ነጻ የሚያደርገውን ስምምነት ለሕዝብ ተወካዮች ምክር ቤት መርቷል። በእነዚህ ሀገራት መካከል የተደረገው ስምምነት ቪዛን የማስቀረትና የጋራ የባዮሎጂ ምርምር ማዕከል ማቋቋም ላይ ያተኮረ ነው። ስምምነቶቹ ኢትዮጵያ ከሀገራቱ ጋር ያላትን የሁለትዮሽ ግንኙነት ለማጠናከርና በሳይንሳዊ ጥናትና ምርምር ዘርፍ የምታደርገውን እንቅስቃሴ ለመደገፍ ያስችላሉ ተብሏል። በተጨማሪም የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅንም እንዲሁ ለተወካዮች ምክር ቤት መርቷል። የመንግስት አገልግሎቶች በሚይዟቸው ኢንፎርሜሽኖችና ዳታዎች ላይ የሚነጣጠሩ የሳይበር ጥቃቶች በሀገሪቱ ኢኮኖሚ፣ ማህበራዊ ሰላምና መረጋጋት ላይ የሚፈጥሩትን አሉታዊ ተጽዕኖ ለመቀነስና ለመከላከል የሳይበር ደህንነት ጥበቃና ቁጥጥር አስፈላጊ ሆኗል ተብሏል። ስጋትን መሰረት ያደረገ የቁልፍ መሰረተ ልማቶች ልየታ በማድረግ አዋጁ መዘጋጀቱ ተገልጿል። ሌላኛው የኢትዮጵያ እሳትና ሌሎች ቅጽበታዊ አደጋዎች አገልግሎት ማቋቋሚያ ደንብ በስራ ላይ እንዲውል በሙሉ ድምጽ ተወስኗል። አገልግሎቱ የእሳትና ሌሎች ቅጽበታዊ አደጋዎችን ለመከላከልና ለመቆጣጠር የሚያስችል ተቋማዊ አደረጃጀት በመፍጠር የሚያጋጥሙ አደጋዎች የከፋ ሰብአዊና ቁሳዊ ጉዳት ሳያስከትሉ ለመቆጣጠር የሚያስችል ነው። እንዲሁም የልማትና የኢንቨስትመንት ተግባራት የእሳትና ሌሎች ቅጽበታዊ አደጋዎች ተጋላጭነትን በመፈተሽ ስጋት ካለ የምላሽ አቅም ግንባታና የምክር አገልግሎት ለመስጠት እንዲረዳ ደንቡ ተዘጋጅቷል ተብሏል። በተጨማሪም 2 የፋይናንስ ድጋፍና ብድር ስምምነቶች ለሕዝብ ተወካዮች ምክር ቤት እንዲተላለፉ ወስኗል። እነዚህ ስምምነቶች ለአገር በቀል የኢኮኖሚ ማሻሻያ እቅድ ማስፈጸሚያ የሚውል ከፈረንሳይ የልማት ኤጀንሲ የ80 ሚሊዮን ዩሮ ብድርና ለአነስተኛ የገጠር ገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ከአውሮፓ ኢንቨስትመንት ባንክ የ110 ሚሊዮን ዩሮ ብድር ናቸው። ሂጅራ ባንክ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስትራቴጂካዊ አጋርነት ለመመስረት ያለመ የመግባቢያ ሰነድ ተፈራረሙ።
ሙሉ ለሙሉ ከወለድ ነጻ አገልግሎት የሚሰጠው ሂጅራ ባንክ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ስትራቴጂካዊ አጋርነት ለመመስረት ያለመ የመግባቢያ ሰነድ ዛሬ ረቡዕ ሚያዝያ 14 2018 ተፈራርመዋል። በአዲስ አበባ በተከናወነው የፊርማ ስነ ስርዓት ላይ የሂጅራ ባንክ ዋና ስራ አስፈጻሚ አቶ ዳዊት ቀኖና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተገኝተዋል። በስነ ስርዓቱ ላይ ንግግር ያደረጉት የሂጅራ ባንክ ዋና ስራ አስፈጻሚ አቶ ዳዊት ቀኖ ስምምነቱ ከጠቅላይ ምክር ቤቱ ጋር በሀብት ማሰባሰብና የሙስሊሙን ማህበረሰብ የፋይናንስ ግንዛቤ ማሳደግ ላይ ለመስራት የሚያስችል ነው ብለዋል። በጠቅላይ ምክር ቤቱ ስር ለሚገኙ መዋቅሮች የፋይናንስ አቅርቦት፣ የአቅም ግንባታና ከዑለማ ምክር ቤት ጋር በመሆን የብሔራዊ ሸሪዓ አማካሪ ምስረታ ይውላል ብለዋል። በመርሃ ግብሩ ላይ የሂጅራ ባንክ በመላ ኢትዮጵያ የጠቅላይ ምክር ቤቱን አቅም ለመገንባት የሚያስችል የ400 ሚሊዮን ብር ስትራቴጂካዊ ስምምነቱ አካል የሆነ ተጨማሪ ስምምነት ከጠቅላይ ምክር ቤቱ ጋር ተፈራርመዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በበኩላቸው ከሂጅራ ባንክ ጋር የስትራቴጂክ አጋርነት ፊርማው በዛሬው ዕለት ቢፈረምም አስቀድመውም በአጋርነት እየሰሩ እንደሚገኙ ተናግረዋል። ለዚህ አጋርነት በማሳያነት የጠቀሱት ጠቅላይ ምክር ቤቱ በቅርቡ ግዥ የፈጸመባቸውን ተሽከርካሪዎች ጉዳይ ነው። ከጠቅላይ ምክር ቤቱ ጋር ስትራቴጂካዊ አጋርነት ለመመስረት ያለመ የመግባቢያ ሰነድ የተፈራረመው ሂጅራ ባንክ በሐላል መንገድ በላቀ አገልግሎት ወደ ስኬት በሚል መሪ ቃል በመላው ኢትዮጵያ በሚገኙ 160 ገደማ ቅርንጫፎች የደንበኞች ወር መርሃ ግብሩን ማክሰኞ ሚያዝያ 13 2018 በይፋ አስጀምረዋል። መርሃ ግብሩ በመላው ኢትዮጵያ በ160 ገደማ የባንኩ ቅርንጫፎች በተለያዩ ኩነቶች ወሩን ሙሉ እንደሚከናወንም ተገልጿል። መገናኛ ብዙሃን የኢትዮጵያን ብዝሃነት ታሳቢ ባደረገ መልኩ ለሀገር ግንባታና ለብሔራዊ ጥቅም መረጋገጥ ከመቼውም ጊዜ በላይ በትኩረት ሊሰሩ ይገባል ተባለ። መገናኛ ብዙሃን የኢትዮጵያን ብዝሃነት ታሳቢ ባደረገ መልኩ የአካባቢ ድምጾችን በማጉላት ለሀገር ግንባታና ለብሔራዊ ጥቅም መረጋገጥ ከመቼውም ጊዜ በላይ በትኩረት ሊሰሩ እንደሚገባ የተናገሩት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራልና የኢትዮጵያ መገናኛ ብዙሃን ባለስልጣን ቦርድ ሰብሳቢ ሬድዋን ሁሴን ናቸው። ዳይሬክተር ጄኔራሉ ይህን የተናገሩት የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን ለሀገር ግንባታና ለማህበረሰብ አመለካከት ቀረጻ በሚል መሪ ሀሳብ ከክልል መገናኛ ብዙሃንና ማህበረሰብ መገናኛ ብዙሃን ጋር ውይይት ባካሄደበት ወቅት ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን በየወቅቱ የሚያቀርባቸው የይዘት ክትትልና የአዝማሚያ ትንተናዎች የሚዲያ ተቋማት ጥንካሬዎቻቸውን እንዲያስቀጥሉና ክፍተቶቻቸውን እንዲያርሙ ትልቅ ዕድል የሚፈጥሩ መሆናቸውን ገልጸዋል። በለውጥ ሂደት ውስጥ ያለችው ኢትዮጵያ ተግዳሮቶችን ተቋቁማ ወደ ላቀ ደረጃ እንድትሸጋገር ሚዲያዎች ሚዛናዊና ሀገራዊ ፋይዳ ያላቸው ዘገባዎች በማቅረብ የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ በበኩላቸው የውይይቱ ዋና ዓላማ የመገናኛ ብዙሃን ተቋማቱ ጥንካሬዎቻቸውን ለማስቀጠል ብሎም የተለዩ ክፍተቶች የሚፈቱበትን አቅጣጫ በማመላከት የመገናኛ ብዙሃን ለሕዝብ ወቅታዊና ትክክለኛ መረጃ በማቅረብ በሀገራችን በህብረ ብሔራዊ አንድነት፣ በሰላም፣ በልማትና በዲሞክራሲ ስርዓት ግንባታ የሚያበረክቱትን አስተዋጽኦ ከመቼውም ጊዜ በላይ አጠናክረው እንዲቀጥሉ ማድረግ ነው ብለዋል። ከዚህ በተጨማሪም የህዝብና የማህበረሰብ መገናኛ ብዙሃን ለአንድ ዓላማ በመሰለፋቸው በተለይም የክልል ህዝብ መገናኛ ብዙሃን በክልላችሁ የሚገኙ የማህበረሰብ ሬዲዮ ጣቢያዎችን በሰው ሀብት ልማት፣ በስልጠናና በቴክኒክ ብቃት የማስፈጸም አቅማቸውን እንዲያጎለብቱ እንዲያግዙ መልእክት አስተላልፈዋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ልናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያ የዓለም ንግድ ድርጅት አባልነት ለማረጋገጥ ወሳኝ ሚና የሚጫወት ነው የተባለው ስብሰባ በጄኔቫ ተጀመረ። ከቆይታ በኋላ የአሜሪካ የሙስሊም ተሟጋች ቡድኖች ጸረ ሙስሊም የጥላቻ ንግግርን የሚያወግዝ የውሳኔ ሀሳብ እንዲጸድቅ ጠይቀዋል።
እንመለስበታለን፣ ይጠብቁ። በሊቢያ የባህር ዳርቻዎች የበርካታ ስደተኞች አስከሬን ተገኘ። በሊቢያ የባህር ዳርቻዎች ላይ ስደተኞች ናቸው ተብለው የሚታመኑ የ28 ሰዎች አስከሬኖች መገኘቱን የሀገሪቱ የነፍስ አድን ሰራተኞችና ባለስልጣናት አስታውቀዋል። አስከሬናቸው የተገኙት ሁሉም ወደ አውሮፓ ለመሻገር ሙከራ ያደረጉ ናቸው ተብሏል። ኢንፎ ማይግራንትስ እንደዘገበው አስከሬኖቹ የተገኙት በምዕራባዊ ሊቢያ በሚገኙ የተለያዩ የባህር ዳርቻዎች ላይ ነው። የሀገሪቱ ጤና ሚኒስቴር ባለፈው ቅዳሜና እሁድ ከትሪፖሊ በስተ ምዕራብ 120 ኪሎ ሜትር ርቀት ላይ ከምትገኘው ዙዋራ ዳርቻ 17 አስከሬኖች መገኘታቸው አስታውቋል። አብዛኞቹ አስከሬኖች በአካባቢው ፕሮቶኮሎች መሰረት መቀበራቸው የተገለጸ ሲሆን 2 ግን የቀብር ስነ ስርዓታቸው መፈጸሙ አልተረጋገጠም። በተመሳሳይ ሚያዝያ 10 2018 ቀን የሊቢያ ቀይ ጨረቃ ማህበር በምስራቅ ከተማ ቱብሩክ ዙሪያ በሚገኙ የባህር ዳርቻዎች ላይ ቢያንስ 6 ስደተኞች እንደሆኑ የሚገመቱ ሰዎችን አስከሬን ማግኘቱን አስታውቋል። ድርጅቱ እሁድ ዕለት 7ኛ አስከሬን መገኘቱን የሚያረጋግጥ መልእክት ያጋራ ሲሆን ሰኞ ሚያዝያ 12 ተጨማሪ 4 አስከሬኖች መገኘታቸው አረጋግጧል። የቀይ ጨረቃ ማህበሩ አስከሬኖች ሚያዝያ 7 2018 ከሊቢያ እንደወጣ ከተዘገበ ጀልባ ሊሆኑ እንደሚችሉ ጠቁሟል። በጀልባዋ ውስጥ ከተሳፈሩት መካከል ሴቶችና ህጻናት ጨምሮ ቢያንስ 32 ሰዎች ደብዛቸው የጠፋ ሲሆን አብዛኞቹ የሶማሊያ፣ ግብጽና ሱዳን ዜጎች መሆናቸው ተዘግቧል። ሊቢያ ከአፍሪካና ከመካከለኛው ምስራቅ ለሚነሱ ስደተኞች ወደ አውሮፓ ለመሻገር ዋነኛ መነሻ ሆና ብታገለግልም ጉዞ እጅግ አደገኛና ለሞት የሚያጋልጥ መሆኑ በተደጋጋሚ ይነገራል። ዓለም አቀፉ የስደተኞች ድርጅት ይፋ ባደረገው ሪፖርት በ2025 ብቻ ወደ 8000 ገደማ ፍልሰተኞች መሞታቸውን አሊያም መጥፋታቸውን አስታውቋል። የእንግሊዝ መንግስት የነዳጅ ጫናዎችን ለመቀነስ የታዳሽ ኃይል ኢንዱስትሪው ዘርፍ ትኩረት አድርጎ እየሰራ እንደሚገኝ ገለጸ። ተጨማሪ አለ። የጠቅላይ ሚኒስትር ኬር ስታርመር አስተዳደር የነዳጅ ጫናዎችን ለመቀነስ የታዳሽ ኃይል ኢንዱስትሪው ዘርፍ ትኩረት አድርጎ እየሰራ እንደሚገኝ ገልጿል። አስተዳደሩ ከ2 ዓመት ገደማ በፊት የጀመረውን የንጹህ ኃይል እንቅስቃሴ ለማፍጠን ያቀዱትን እቅዶች የሚመሩት የኢነርጂ ሚኒስትር ኤድ ሚልባልድ በእርምጃው የነዳጅ ደህንነት ዘመን አብቅቷል ብለዋል። ሚኒስቴሩ በለንደን ባደረጉት ንግግር ለብሪታንያና ለሌሎች በርካታ ሀገሮች ንጹህ ኃይል አሁን ወደ ፋይናንስ፣ ኢነርጂና ብሔራዊ ደህንነት መጠበቂያ ብቸኛው መንገድ ነው ብለዋል። ብሪታንያ በአውሮፓ ውስጥ በታዳሽ ኃይል ዘርፍ ስራ ግንባር ቀደም ሚና እንዳላት ይነገራል። በባህር ዳርቻ የነፋስ ኃይል ማመንጫዎች ምክንያት ጋዝ በብሪታንያ ኤሌክትሪክ ኃይል ዋጋ ውስጥ ትልቅ ሚና ይጫወታል። ምንም እንኳን የሀገሪቱን የአሁኑ የኃይል ፍላጎት በጣም ያነሰና እየቀነሰ ቢመጣም በአጠቃላይ የኃይል ዋጋን ወደ 60 በመቶ ያደርሰዋል። ዓለም አቀፍ የጋዝ ዋጋ ሲጨምር እዚህ ያሉ ሰዎች ትርፉን ማንሳት የለባቸውም ሲል ስታርመር ማክሰኞ ባወጡት መግለጫ ተናግረዋል። አሁን ትኩረት ያደረግነው በቤተሰብ በጀት ላይ ያለውን ጫና መቀነስ፣ ቤተሰቦችን ከዓለም አቀፍ አለመረጋጋት የሚጠበቅ የሀገር ውስጥ የኃይል ስርዓት መገንባት ነው ብለዋል። የእንግሊዝ እርምጃ የመጣው ሌሎች የአውሮፓ ሀገራት የመካከለኛው ምስራቅ ጦርነት ከፈነዳ በኋላ የንጹህ ኢነርጂ ግስጋሴያቸውን ለማፍጠን እቅድ እንዳላቸው በመግለጻቸው ነው። በዓለም አቀፍ የጋዝና የእንግሊዝ ኤሌክትሪክ ዋጋ መካከል ያለው ግንኙነት ለማቋረጥ የብሪታንያ የፋይናንስ ሚኒስትር ራቻርድ ሪቨስ መንግስት በዝቅተኛ የካርቦን ኤሌክትሪክ ማመንጫዎች ላይ የሚያወጣውን የነፋስ ታክስ ከ45 በመቶ ወደ 55 በመቶ ከፍ በማድረግ ቤተሰቦችንና ንግዶችን ይደግፋሉ ብለዋል። መንግስት 1/3ኛውን የብሪታንያ ኃይል የሚያቀርቡ ንጹህ የኃይል ማመንጫዎችን የሚያስተዳድሩ ሰዎች በፈቃደኝነት ወደ ቋሚ ዋጋ ኮንትራቶች እንዲቀይሩ ሀሳብ እያቀረበ ሲሆን ይህም ተለዋዋጭ የዋጋ አሰጣጥን ተከትሎ የሚመጣውን ውጤት እንዲካስ ያደርጋል ተብሏል። ሀገሪቱ የአየር ንብረት ለውጥ ለመዋጋት በ2050 ዜሮ ግሪን ሃውስ ጋዝ ልቀትን ለማሳካት እየሰራች እንደሚገኝም የኤፍፒ ዘገባ ያመላክታል። የዩኬ የዋጋ ግሽበት ጨምሯል። ይህም የኢራን አሜሪካ ጦርነት በኢኮኖሚው ላይ ያሳደረው ተጽዕኖም በግልጽ ያሳያል። ዛሬ ረቡዕ ዕለት የወጡት የቅርብ ጊዜ አሃዞች ከግጭቱ መጀመሪያ ጀምሮ የነዳጅና የናፍጣ ወጪዎችን ጨምሮ ከብሔራዊ ስታቲስቲክስ ቢሮ የወጣው መረጃ እንደሚያመላክተው ከሆነ የሆርሙዝ የባህር ወሽመጥ የመርከብ ኮሪደር በመዘጋቱ ዋጋዎች ጨምረዋል። የሸማቾች ዋጋ መረጃ ጠቋሚ ሲፒአይ የዋጋ ግሽበት በመጋቢት ወር በ3.3 በመቶ ከፍ ብሏል። ይህም በየካቲት ወር ከነበረው 3 በመቶ ከፍ እንዳደረገው ነው የተገለጸው።
የአሜሪካ የሙስሊም ተሟጋች ቡድኖች ጸረ ሙስሊም የጥላቻ ንግግርን የሚያወግዝ የውሳኔ ሀሳብ እንዲጸድቅ ጠየቁ። በአሜሪካ የሚገኙ የሙስሊም ተሟጋች ቡድኖችና የዲሞክራቲክ ፓርቲ ሕግ አውጪዎች የሪፐብሊካኑ የኮንግረስ አባል ኤንድ ኦግለስ ያስተላለፉት ጸረ ሙስሊም ንግግር የሚያወግዝ የውሳኔ ሀሳብ እንዲጸድቅ ጥሪ አቅርበዋል። ይህ ጥያቄ የቀረበው የሪፐብሊካን ፓርቲ አባሉ ኤንድ ኦግለስ በመጋቢት ወር ሙስሊሞች በአሜሪካ ማህበረሰብ ውስጥ ቦታ የላቸውም፣ ህብረ ብሔራዊነት ውሸት ነው ሲሉ መልእክት ካጋሩ በኋላ ነው። ይህን ተከትሎም ቡድኖቹ የዩናይትድ ስቴትስ ኮንግረስ የሪፐብሊካን አባሉ ንግግር እንዲያወግዝ ማክሰኞ ሚያዝያ 13 2018 ጠይቀዋል። የዲሞክራቲክ ፓርቲ ተወካይ አል ግሪን ይህን መሰል የጥላቻ ንግግርን የሚያወግዝ የውሳኔ ሀሳብ ለኮንግረሱ ያቀረቡ ሲሆን በኮንግረስ አዳራሾች ውስጥ የሚነዙ የጥላቻ መልእክቶችና የእስልምና ጥላቻ እንታገስም ብለዋል። በየትኛውም ቦታ የሚፈጸም ኢፍትሐዊ በሁሉም ቦታ ላለው ፍትህ ስጋት ነው ሲሉ አስረድተዋል። አልግሪን በኮንግረስ ውስጥ ያለ ተወካይ በእስልምና ላይ የሚፈጸመው ጥቃት በቀጥታም ሆነ በተዘዋዋሪ በሁላችንም ላይ የሚደርስ ጥቃት ነው ብለዋል። ከዚህ ጋር በተያያዘም ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ ንግግሩ የእምነት ነጻነትና የአሜሪካን ህገ መንግስታዊ እሴቶችን የሚጻረር ነው በሚል አውግዞታል። የሲቪል መብት ተሟጋቹ ቡድን የኮንግረስ አባላት ጸረ ሙስሊም ጥላቻ ንግግሮችን የሚያወግዘውን የውሳኔ ሀሳብ ብሎም የሃይማኖት ነጻነትና ብዝሃነትን የሚደግፉ ጠይቀዋል። ዩናይትድ ስቴትስ በሃይማኖት ነጻነት በእኩልነትና በብዝሃነት መርሆች ላይ የተመሰረተች መሆኗን በማረጋገጥ አሜሪካውያንን በእምነታቸው ተመርኩዞ ማግለልን እንዲቃወም ቡድኑ አክሏል። የዩኤስ ካውንስል ኦፍ ሙስሊም ኦርጋናይዜሽንስ ዋና ጸሐፊ ኦሳማ ጀማል በበኩላቸው አሜሪካ የስደተኞች ሀገር መሆኗን ገልጸው ማንኛውም አሜሪካዊ በሃይማኖቱ ወይም በዘሩ ሳይለይ እኩል ተቀባይነት አለው፣ በመካከላችን ለጥላቻና ለአድሎ ቦታ የለም ሲሉም የውሳኔ ሀሳቡን ደግፈዋል ሲል አናዶሉ ዘግቧል። በቅርቡ በአሜሪካ ሙስሊሞች ላይ የሚፈጸሙ ጥቃቶች በዚህ ዓመት ብቻ በ11 እጥፍ መጨመሩን ሙስሊም ፐብሊክ አፌርስ ኮሚቴ የተሰኘ የተሟጋች ቡድን መግለጹ አይዘነጋም። ቡድኑ እንዳለው የጥቃቶቹ ከፍተኛ ጭማሪ የተመዘገበው በትራምፕ አስተዳደር ስር ባለፉት 15 ወራት ውስጥ እንደሆነም አስታውቋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።